አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ሁሉ ሰላም ነው። እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ክርስቲያን ቤተሰቦቼ ሰላም ሰላም እያለው ያለ ሰላም እዝነት አይለያችሁ። ላይክ ሼር ሰብስክራይብ በማድረግ እንድትተባበሩኝ እና ቪዲዮ ያው ብዙ ቫይራል እየወጣ አይደለም፣ እየታየም አይደለም፣ ብዙ አይደለም። ኢንሻአላህ ከጊዜ በኋላ ቀስ በቀስ ይታያል ብዬ አስባለሁኝ። በእናንተ ብርታት እናንተ ስትደግፉኝ እናንተ ላይክ ሼር ሰብስክራይብ እያደረጋችሁ ተባበሩኝ ማለት ነው። ኢትዮጵያ ጨካኝ አንሆን፣ እንተባበር። እኛ ብዙ ነን። ከዓለማት ሁሉ በጣም ብዙዎች ማን ናቸው የሚባሉ አንዱ ኢትዮጵያ ነው እና እንተባበር፣ መደጋገፍን መተባበርን እንልመድ እና ሲቀጥል የመጣሁት በጣም ውስጥ የተሰቡ በጣም ልነግራችሁ አልችልም እና ወዴት እየሄድን እንደሆነ ባላውቅም በጣም ያስጠላል። የምር በጣም ውስጥ የተሰማል። በጣም እኛ ለእኛ ጨካኝ የሆንበት ዘመን፣ እኛ ለእኛ አረመኔ የሆንበት ዘመን። እንዴት ሰው ያከብረናል? እንዴት ሀገር ያከብረናል? ከሀገራችን ያልተከባበርን፣ ሀገር ለሀገር ያልተከባበርን እኛ ሰው ሀገር ላይ እንዴት ያከብሩናል? እንዴትስ መዳሞች፣ እንዴትስ አሰሪዎቻችን እንዴትስ በጥሩ አይን ያዩናል? እኛ ለእኛ የእኛን ዜጋ የእኛን ስጋ የእኛን ሰውነታችንን አሳልፈን ለባዳ እየሰጠን እንዴት እንከበራለን? የምር ያሳዝናል። የምር በጣም ያሳዝናል። እኛ ምን አይነት አረመኔዎች ብንሆነን፣ እኛ ምን አይነት ጨካኝ ብንሆነን የሰውን ስጋ ከታትፈን ምንወረውረው። ታዲያስ በዚህ መልኩ በዚህ ሁኔታ ሆነን እንዴት አረቦች እኛ ለእኛ ይዘኑ? እናንተ አረመኔዎች፣ እናንተ ስጋችሁን አሳልፋችሁ ለባዳ የሰጣችሁ ክፉዎች ነን የምንባለው። ማንም አይራራልንም ብንወድቅ ብንታመም እና ማንም ያዝንልኛል ብላችሁ አታስቡ። የምር ማንም አያዝንላችሁ። እርስ በራሳችሁ ያልተዛዘናችሁ ማንም አያዝንላችሁ። የምር በሀገራችን ያልተከበርን ሰው ሀገር ማንም ሊያከብረን አይችልም። እናንተ አረመኔዎች ነው የምትባሉት። የራሳችሁን ስጋ አሳልፋችሁ ለባዳ የሰጣችሁ፣ ራሳችንን የሸጥን። በቃ እኛ አረቦች ማንም ሊወደን አይችልም። ተው፣ እኛ ለእኛ እንደጋገፍ፣ እኛ ለእኛ እንደግ። ስጋችንን አሳልፈን ለባዳ እንዳንሰጥ። እስቲ ላሰማችሁ። የምር እኛ ራሳችንን አላዘንም። እኔ የምር ውስጤ በጣም ነው የለቀሰው። ውስጤ በጣም እንድበላችሁ፣ ውስጤ በጣም አዘነ። ሰው ሀገር የወጣ ነው ልንሰራ፣ ሰው ሀገር የወጣ ነው ልንለወጥ፣ አላማችንን ረስተን እኛ ለእኛ የምንባላ አረመኔዎች፣ እኛ ለእኛ ማንተዛዘን አረመኔዎች ነን። እኛ ማንም ሊያዝንልን አይገባም። አረቦች ብትታመሙ፣ ብትጣሉ፣ ብትወረወሩ ማንም አያነሳችሁ። እንግዲህ ማንም ያነሳኛል አትበሉ፣ አረመኔ ስለሆናችሁ ማለት ነው። ምን ላሰማችሁ? እኛ እኮ ትግሬ፣ አማራ፣ ኦሮሞ እያልን እርስ በርስ በሀገር ውስጥ አይደለም በውጭ ሀገር የራሳችን ወገን የምንሸጥ ሰዎች የምር አንዳንድ ጊዜ ቆም ብለን እስኪ ራሳችንን እንጠይቅ። የወጣንበትን ዓላማ እናስታውስ። ስንት ምስኪን በሀገሩ ወጥቶ ሰርቶ ለመለወጥ መስሪያ ያጣ፣ መለወጥ የደከመው
ሰው ሀገር የባከነ ሰው ሀገር የቀረ ስንት አለ። ስለሚያዩ ባትናገሩ እንቅስቃሴዎች ስለሚያስታውቅ ማንም መጨረሻችንን መከበር ከፈለጋችሁ ተዋደዱ። የት ይሁን መውደቂያችን የት ይሁን? ሀገራችን ሰላም አጣን። ሰው ሀገርን መተን ሰላም አጣን። ምንድን ነው የሚሻለኝ? ደላላው ማን ነው? ኢትዮጵያ አይደለም እንዴ? እንኳን ሳውዲ እንኳን ዩኤኢ እንኳን ባህሬን እኛ ራሳችን ያላዘን ሰዎች ስለሆን መጀመሪያ ኃላፊነት መውሰድ ያለብን ምን ያክል የልብ ክፋት ያለን ለብር ስንል ወገን የምንችል ሰዎች መሆናችንን፣ ስልጣን ብንይዝ ሌቦች፣ አምባሳደር ብንሆን ሌቦች፣ ሰራተኛ ብንሆን እንደለን ምንሸጥ ሌቦች። ይህንን ክፉ በሽታ እያንዳንዱ ሰው ከራሱ ካላራገፈ በስተቀር ኮሌክቲቭ ኢትዮጵያ መለወጥ አትችልም። ኢትዮጵያ የእናንተ ናት፣ የህዝቦቿ ምስል ናት፣ የዛሬቸው። የኢትዮጵያውያን በሰው ሀገር ክብር አይገባንም። ከሰው ክብር አንጠብቁ። ክብር በራስ እኛ እኮ ትግሬ፣ አማራ፣ ኦሮሞ እያልን እርስ በርስ እና በጣም ታሳዝናላችሁ። በሀገር ውስጥ በጣም ታሳዝናላችሁ። የሀገራችሁ አንሶ ሀገራችሁ እርስ በራሳችሁ የተባላችሁ አንሶ እርስ በራሳችሁ ስጋችሁን የበላችሁት አንሶ ሰው ሀገር ላይ ኧረ ተው ተው። እስኪ ምስኪኖች ሰርተን እንኑርበት። ሰርተን ወተን ሀገራችንን እንግባ። እስኪ ወተን እንዳንቀር ሀገራችንን እንግባ። ተው እናንተ ጥጋበኞች፣ ተው ዘረኞች፣ ተው ዘረኞች፣ የምር ተውን። እስኪ ተውን እንኑርበት። እንዴ ምን አስባችሁ ነው እናንተ? የሀገራችሁ አንሶ ሰው ሀገር ላይ የሰውን ስጋ የራሱን ስጋ ሰው ይከትፋል። በጣም ያሳዝናል። እኔ ከትናንት ወዲያ የተገደለችው ልጅ አይቼ ውስጤን የተሰበረው። ታዲያ እኛ ከማን ነው ክብር የምንጠይቀው? ታዲያ እኛ አረቦች ቢገሉን፣ ታዲያ አረቦች እኛን ቢበድሉን ለምንድን ነው የሚሰማን? ለምን ይሰማናል? እስቲ ንገሩ። ለምንድን ነው የሚሰማችሁ? ለምን ክብር ከሰው ትጠብቃላችሁ? አድርሱልን ይሄን መልእክት ለዘረኞች። ምስኪን ወጥቶ ሰርቶ እንዲኖር ላሳጡት፣ ሰላም ላሳጡን፣ ለዘረኞች፣ ለተባዮች፣ ለሀረመኔዎች፣ ስጋቸውን አሳልፈው ለባዳ ለሰጡ አረመኔዎች ማለት ነው። አድርሱልኝ ለዘረኞች። እንዴ ወዴት እየሄድን ነው? ወዴት እየሄድን ነው? እኛ ምን እያሰብን ነው? የሀገራችን አነሰን ሰው ሀገር ደምሬ ነው ብላችሁ ከማንም ክብር እንዳትጠብቁ ከእንግዲህ አረቦች ማለት ነው። አይደለም ለእኛ ለራሳቸው ስጋ ለራሳቸው ሰው ያላዘኑ አረመኔዎች ናችሁ ተብላችሁ ነው የምትታሰቡት። የትም ሀገር ሰራተኛ ሆንክ ምንም ሆንክ ማንም ተወደድክ ስንት ዓመትም በሰበስክ ስንት ዓመትም ሰራክ በያለህበት አንተ ኢትዮጵያዊ መሆንክን እንዳትረሳ። ማንሽም ማለት ነው ኢትዮጵያዊ መሆናችሁን እንዳትረሱ። በአንድ አይን ነው የምትታዩት፣ በአንድ አይን። ማንም እናንተን ትልቅ አድርጎ ወይም ደግሞ የበላይ ቦታ ሰጥቶ የሚያያችሁ ከአረብ አንዴ ከተጠላችሁ ተጠላችሁ ነው። በጣም ያናድዳል፣ በጣም ያናድዳል። እናንተ ዘረኞች እንዴት ሰው ይዘንልን? እንዴት አረብ ሀገር ያክብረን? እንዴት ማን እንዲያከብራችሁ ነው የምትፈልጉት? ራሳችሁ ለራሳችሁ ክብር ያሳጣችሁ ክብረ ቢሶች ማለት ነው። ሰው ሀገር ወጥታችሁ የራሳችሁን ስጋ የምትበሉ ተባዮች ማለት ነው። እናንተ የወይለኩም እናንተ መጨረሻችሁን አላህ ያሳምረው። መጨረሻችሁን አላህ ያሳምረው። በጣም ያሳዝናል። በጣም ያማል። አንድ ለአንድ መተዛዘን ጠፋ። ወንድም ወንድሙን አሳልፎ ለባዳ እየሰጠ በጣም ነው የሚያሳዝነው። በጣም ያማል። ከሰው ክብር እንዳትጠብቁ፣ ከአረብ ሀገር ክብር እንዳትጠብቁ። ሀገራችሁ ላይ ክብር ያሳጣችሁት እናንተ ራሳችሁ ነው። ሰውም ሀገር ላይ ክብር ያሳጣችሁ። በጥፍር ቆሻሻ እንዲያይተው አይሆንም። ከእንግዲህ ብንወድቅ
አያዝኑልንም እኛ ለእኛ አረመኔ ስለሆነ ታሳዝናላችሁ። ሰላም ላሳጣችሁ ለእናንተ ይድረስ። ሰው ሀገር ምስኪን ወጥቶ ሰርቶ ሀገሩን በሰላም እንዳይመለስ ለከለከላችሁ ለእናንተ ይድረስ። አላህ ፍርዱን ይፍረድባችሁ። አንድ ምስኪን እናት ልጇን ተሸክማ ሰው ሀገር መሄድ አስባችሁታል? አንድ ምስኪን ሰው ሀገር ላይ አንድ ልጇን አረብ ቤት ላይ ታውቁታላችሁ። አንድ ልጅ ተሸክማ አረብ ቤት ሄዳ መስራት ከባድ ነው። አንቺ ልጅ ልታሳድጊ ነው ወይስ ስራ ልትሰሪ ነው የመጣው? አሁን ከትላንት ወዲያ የሞተች የተገደለችው ልጅ ነው የምታሳድገው። ምን አለ እንኳን ለልጇ ብትኖርለት፣ እናንተ አረመኔዎች ምን አለ እንኳን ብትኖርበት። አቤት ክፋት፣ አቤት ክፋት፣ አቤት ክፋት! እናንተ አላህ የስራውን ይስጣችሁ። አላህ ፍርዱን ይፍረድባችሁ። እንግዲህ ምንም አልልም እኔ አንድ ምስኪን ከባድ አሞኛል። የምር በጣም ያሳዝናል።